እንደ አንድ ፕሮፌሽናል እንግሊዘኛ ቋንቋ አስተማሪ ልጆቹ በዚህ ክረምት ምን በመስራት ማሳለፍ አለባቸው የሚል ጥያቄ ቢነሳልኝ የመጀመሪያው መልስ የሚሆነው ለቋንቋ እድገታቸው የሚጠቅሙ መሰረታዊ ፊልሞች አሉ። እነኚህ ፊልሞች ደግሞ በማነቃቃት ኤነርጃይዝ በማድረግ ልዩ ሞቲቬሽን በተማሪዎች ላይ በመጨመር ለአዲስ ዓመት ዝግጅት ኤነርጂያቸውን ሊያሳድጉ የሚችሉ ፊልሞች ናቸው። 5 ፊልሞችን ለዛሬ ሪከመንድ አደርጋችኋለሁ። በጣም የተለመዱ ምናልባት ወላጆችም እናንተ ልታውቋቸው ትችላላችሁ፣ ስለሚጠቅሙ ለአዋቂዎችም ይሆናሉ። የመጀመሪያው የሚሆነው ፐርሱት ኦፍ ሃፒነስ ነው። ፐርሱት ኦፍ ሃፒነስ ደስታን ለማግኘት የሚደረግ ትንቅንቅ የሚያሳይ በጣም ደስ የሚያሳይ ፊልም ነው። የመጀመሪያው የሚሆነው ፐርሱት ኦፍ ሃፒነስ ይሆናል። ሁለተኛው ደግሞ ሶሻል ኔትወርክ ምንለው ይሆናል። ሶሻል ኔትወርክ ይህንን አዋቂዎችም እንድታዩት እጋብዛችኋለሁ። ሶስተኛው የሚሆነው ደግሞ The Blind Side ይሄኛውን ፊልም ከበሩ እንደምትመለከቱት ብታዩት በጣም ኢንትረስቲንግ የሆነ ፊልም ነው። አራተኛው ሪከመንድ የማደርገው ፊልም ቢኖር ደግሞ Good Will Hunting የሚለውን ፊልም ይሆናል። በመጨረሻም በአምስተኝነት ለተማሪዎች ሪከመንድ አድርጌ እንዲያዩት የመመክራቸው ፊልሞች መካከል በአምስተኛ ደረጃ ፎሬስት ጋምፕ የሚለው ነው። ፎሬስት ጋምፕ ከወጣ የቆየ ፊልም ነው፣ ነገር ግን ኢንትረስቲንግ ነው። ረዥም ጊዜ በዘላቂነት ኢንስፓየር በማድረግ ሰዎችን በማነሳሳት የሚጠቅም በጣም መታየት ያለበት ፊልም ብዬ ሪከመንድ አድርገዋለሁ። 5 ፊልሞች ተማሪዎቻችን እንዲያዩ እንመክራለን። ከዛ በዘለለ ልጆቹ አስጨንቆት ከሆነ የት ማሳለፍ እንዳለባቸው እንግሊዘኛ ቋንቋ ክረምት ላይ ወደ ዳላስ አይቀርም። እንደተለመደው ላለፉት 14 ዓመት እንግሊዘኛ ቋንቋን በአሪፍ አሰልጥነናል። በክረምት በበጋ በኦንላይን በአካል በልዩ ልዩ ፕሮግራሞች። ዘንድሮስ ልጆቹ እኛ ጋር አይመጡም? ለ2 ወር ከሐምሌ 1 የሚጀምር ልዩ ስልጠና ተጀምሯል። እንገናኛለን። በዚህ ስልክ ቁጥር ደውሉልኝ፣ እኔ ጋር ታወራላችሁ።